አይናችን ነሽ ማርያም አንቺን አይንኩብን የተዋህዶ ልጆች እንወድሻለን። በመላው ዓለም ሆናችሁ የምትከታተሉን አሁን የምንገኝበት ቦታ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ስር ጋርመንት ቅድስት ልደታ ለማርያምና ቅዱስ ዮሐንስ መጥምቅ እንዲሁም ወቅዱስ ጊዮርጊስ ቤተክርስቲያን እንገኛለን። ደስ ይበላችሁ። ኢንጂነር ስምዎትንና የሥራ ድርሻዎትን ቢገልጹልን። እሺ፣ አመሰግናለሁ አባታችን። በቅድሚያ እርስዎ እዚህ ድረስ ሊጎበኙ ስለመጡ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን እንላለን። ስሜ ከበደ ይባላል። የሥራ ድርሻዬ በሙያዬ ኢንጂነር ነኝ። በቴክኒክ ኮሚቴ ዋና ሰብሳቢ ነኝ። ይህንን ስራ በኃላፊነት የቴክኒክ ስራውን እኔ ነኝ እየመራ ያለሁት እና ስራውን እስከዛሬ ባለው ሁኔታ አሁን ባያችሁት ሁኔታ እየመራው እዚህ ለማድረስ ሞክረናል ከአሉት ቀሪ ኮሚቴዎች ጋር በመተባበር። ይህ ቤተ ክርስቲያን በስንት ስፋት በስንት ካሬ ላይ ያረፈ ነው? የጠቅላላ ያረፈበት ቤተክርስቲያኑ ያረፈበት ካሬ ሜትር ወደ 400 ካሬ ሜትር ሲሆን በረንዳው ብቻውን ወደ 120 ካሬ አካባቢ ይሆናል። የመሀለኛው ቤተ መቅደስ የሚያርፍበት ደግሞ 267 አካባቢ ይሆናል። አውደ ምሕረቱ ደግሞ ወደ 40 ካሬ አካባቢ ይሆናል። በጥቅሉ ወደ 400 ካሬ ሜትር አካባቢ ነው አሁን ያረፈው። ያለንን ቤተክርስቲያን አቀማመጥ አንዱን ዳር ብቻ ይዘን የቀረውን ቦታ አውደ ምሕረት አድርገን ህዝቡን በደንብ ለመጠቀምና ህዝቡን በደንብ ለማሳተፍ ያለመና ፕላስ አዳራሾችና ወደፊት የመዘምራን እና መጠለያዎችን የምንሰራበት ሁኔታ እንደ ፕሮጀክት ያሰብነው ፌስቱ ስራዎች ስላሉን አንዱን ዳር ይዘን ህዝቡን ፊት ለፊት የሚሆንበትን ሁኔታ አድርገን የአካባቢያችን ያለውን ላንድስኬፕ አጣጥመን የሰራ ነው። አሁን ባለው ስፋት አሁን ወለል ስራ ላይ መሰረት አውጥታችኋል። ወለል ስራ ላይ እየሰራችሁ ነው ያላችሁት። ምንድነው ከዚህ በኋላ የሚያስፈልገው? እሺ አባታችን፣ አሁን ባለው ሁኔታ እግዚአብሔር ይመስገን 2 ወር ከምናምን አካባቢ ወደ 3 ወር እየመጣ ነው። አሁን ከጀመርን የአካባቢው ህብረተሰብና ምእመናኑ በጣም አግዞን ከመሰረት ጀምሮ የቁፋሮ ስራ ላይ የአፈር ጥቅጣቆ ስራ ላይ በጣም ጥሩ ተሳትፎ አድርጎ የመዘምራኖች የሰንበት ተማሪዎችም አካባቢውም አሁን ኮንዶሚኒየም እስከመሆኑ መጠን ዙሪያውን ያሉ ህብረተሰቦች ቤት በሚውሉ ሰዓት ወደዚህ በመምጣት ያሉትን የስራ ሁኔታዎችን በሚችሉት አቅም እያገዙ በትብብር እዚህ ደርሷል። አሁን ከዚህ በኋላ ወደ ላይ ለማስቀጠል ብዙ የባለሙያና የግዢ ወጪዎቹ እየጨመሩ መጡ እና አሁን ከዚህ በኋላ የብረት፣ የሲሚንቶ፣ የአሸዋ እና የጠጠር ግብአቶች በብዛት ነው የሚያስፈልጉት እና ወደ ፊኒሺንግ ስንሄድ ደግሞ የጣራ የበረርና የመስኮት ወጪዎች አሉብን። እንዳለ ምእመናኑ ውጪ ነው ያለውና ክረምት ከመምጣቱ በፊት ቶሎ በአስቸኳይ ይህንን ቤተክርስቲያን አጠናቀን ክረምቱን ቅዳሴውንም ሁሉንም ነገር በቤተክርስቲያኑ እንዲያደርግ ምእመናኑ የምንችለውን ጥረት እያደረግን ነው። እኛ በቦታው ላይ በመገኘት በአካል ይህንን በረከት ስናገኝ በመላው ዓለም ውስጥ ደግሞ ያሉት ምእመናኖች ባሉበት ሆኖ በገንዘብም በማቴሪያልም እየረዱ በረከቱ እንዲደርሳቸውና እቺን ቤተክርስቲያን ጨርሰን ለምእመናኑ መገልገያ አድርገን እንድንሄድና ተጋግዘን እቺን ቤተክርስቲያን እንድናቆማት ለቅዳሴም ለህብረተሰቡም ለማድረስ በአክብሮት እጠይቃለሁ። ስሜ መጋቤ ጥበብ ጸጋዬ ኋላው የኃይሌ ጋርመንት ቅድስት ልደታ ማርያምና መጥምቀ መለኮት ቅዱስ ዮሐንስ ዋና ጸሐፊ ነኝ። ስራው እንግዲህ ከተጀመረ ወደ 3ኛ ወር አካባቢ ሆኗል። ስራው በጥሩ ሁኔታ እየተካሄደ ነው። ያው በማቴሪያልና በአንዳንድ ቁሳቁስ እጥረት ስራው ትንሽ ቆሞ ነበረ። ይሄው ዛሬ አሁን ስራው የወለል ስራ እየተሰራ ይገኛል። የሚያስፈልገን ነገር ብረት፣ ሲሚንቶ፣ አሸዋ፣ ጠጠር፣ በሮች፣ ቆርቆሮ ጣራም አልተያዘም እና እነዚህ ነገሮች ያስፈልጉናል። ኦርቶዶክሳውያን ይህችን ቤተክርስቲያን በአስቸኳይ ለማስመረቅ የሚያስፈልገን ነገር እንዲያሟላልን ስል እጠይቃለሁ። ዘነበ ይርጉ እባላለሁ። የዚህ ህንፃ ቤተክርስቲያን የልማት ኮሚቴ ሰብሳቢ ነኝ። በእውነቱ እንግዲህ ይህን ልማት ወደ ስራው መጀመሪያ መግባት ያስፈለገው
ቆርቆሮ በቆርቆሮ የነበረ አካባቢውን ማህበረሰብ የማይመጥን እና በምስጥም እየተበላ ሊወድቅ የነበረ ስለነበረ በስፋቱም በጣም አነስተኛ ስለነበረ የተሻለ ነገር መስራት አለብን በሚል ሰበካ ጉባኤውና የልማት ኮሚቴው በጋራ ተነሳስቶ ወደዚህ ልማት የተገባበት ስራ ነው ያለው። ስራው 3 ወር ፈጅቷል። ቦታው በእርግጥ ረግረጋማ ቦታ ስለነበረ የመሰረት ስራው ከፍተኛ ወጪን አስከትሎብናል። ብዙ አፈር የማስወገድ ስራና ያው እንዳይከዳ በሚል ከባለሙያ እይታ አኳያ ካሰብነው በላይ ወጪ አስወጥቶናል። ከመሬት በታች ያለው በባለሙያ የቅርብ ክትትል በአስተማማኝ ሁኔታ ተሰርቶ እዚህ ደረጃ ላይ ደርሷል። ቤተክርስቲያን የምትታነጸው በልጆቿ ነው። አሁንም እዚህ የደረሰችው በልጆቿ ድጋፍና ትብብር ነው። በአጭር ጊዜ ውስጥ የገቢ ማሰባሰቢያ ሰርተን አሁን በገቢ ማሰባሰቢያው ባገኘነው መጠነኛ ሳንቲም ያው እየተሰራ ያለው ገቢ ነው። ይሄ ገቢ ደግሞ ስራውን እስከ መጨረሻው ያስቀጥላል ማለት አለ። ያው ግንባታ የወቅቱም ገበያ ይታወቃል። ቀጣይ የማይቋረጥ ድጋፍና ትብብር ከማህበረሰባችን ከቤተ ክርስቲያን ልጆች እንጠብቃለን። አሁን ላይ የሚያስፈልገን ያው ሲሚንቶ ነው፣ ብሎኬት ነው፣ ጣራ ነው። ወደ ኋላ ደግሞ ስንደርስ እንዳስፈላጊነቱ ወደ ፊኒሺንግ ነው የምንገባው። እዛ ጋር ሲደረስ ደግሞ ሴራሚኩ አለ፣ ማርብሉ አለ፣ እነኚህ የፊኒሺንግ ማቴሪያሎች፣ የመብራት እቃዎች አሉ። ዋጋቸው ውድ ነው። ያው እንግዲህ ዞሮ ዞሮ ጥያቄያችን ለክርስቲያን ቤተሰቦቻችን ለምእመናን ነው የምናቀርበው። ስሜ መልአከ ሰላም ቀሲስ ጸጋ ዛብዝናው እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኃይሌ ጋርመንት አዲስ አበባ ኮንዶሚኒየም አካባቢ የቅድስት ልደታ ለማርያምና መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ዋና አስተዳዳሪ ነኝ። ይህ ቤተክርስቲያን መቼ ተጀመረ? እንዴትስ እየሄደ ነው? ቤተክርስቲያኑ ከተመሰረተ 2 ዓመት ከ5 ወር ነው። ህንጻ ቤተክርስቲያን ደግሞ ይህንን ህንጻ ቤተክርስቲያን የጀመርነውን 2 ወር ይሆነዋል። እንግዲህ ይህንን ቦታው ያለንበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት በነፋስ ስልክ ላፍቶ ክፍለ ከተማ ኃይሌ ጋርመንት አዲስ አበባ ኮንዶሚኒየም መካከል ላይ ነው ያለነው። ይህንን ቤተክርስቲያን እንግዲህ የእግዚአብሔር ቤተሰቦች በሀገር ውጭም በሀገር ውስጥም ያላችሁ ሁላችሁም የራሳችሁን አስተዋጽኦ እንድታደርጉ እንድትተባበሩ በእግዚአብሔር ስም እናሳስባለን። የቤተክርስቲያን አካውንት 10592693 ነው። ልደታ ለማርያምና ቅዱስ ዮሐንስ ቤተክርስቲያን ነው የሚለው። ዙሪያውም ሱቁ እንሰራለን። ቅድም እንግዲህ እንደተገለጸው ዙሪያውን በአጠቃላይ ቆርቆሮውን ተነስቶ ሱቁ ይሰራል። ወደ ውጭ ሱቅ እየተደረገ ወደ ውስጥ ደግሞ መጠለያ እያደረግን እንሰራለን። ቤተልሔሙም በዛ አይቀጥልም። ይህንን ቤተክርስቲያን ከጨረስን በኋላ ከዚህ ጋር የሚሄደውን በድልድይ አድርገን እንሰራዋለን ብለን እናስባለን። ይህንን ቤተልሔም መስራት የሚፈልጉ ካሉ እግዚአብሔር የወደዳቸው እግዚአብሔር ያከበራቸው የእመቤታችን የቅድስት ድንግል ማርያም ወዳጆች ካሉ መጥተው ቦታውን እንዲጎበኙ። እኛ የምንፈልገው ገንዘብ ሳይሆን ፍላጎታችን ሰዎች ራሳቸው መጥተው እንዲያዩት ወይ ደግሞ ባሉበት ሆነው እቃውንና ሁሉም ነገር በገንዘባቸው ገዝተው መላክ ነው የምንፈልገውና በርም የሚችል ካለ ጣራው የሚችል ካለ መስኮቱም የሚችል ካለ በአጠቃላይ ግን እየመጡ እንዲጎበኙ መጥተው አይተው በእውነት ይሄው ቦታ በጣም ትልቅ ቦታ ነው። በጣም በርካታ ሕዝብ ያለበት ቦታ ነውና እግዚአብሔር የወደዳችሁ እግዚአብሔር ያከበራችሁን በዚህ እንድታበር በእግዚአብሔር ስም ጥሪያችን እናስተላልፋለን። ውድ ተመልካቾቻችን እንደሰማችሁት ይህን ቤተክርስቲያን እየተሰራ ባለበት እናንተ ደግሞ እግዚአብሔር ፈቅዶላችሁ በማተሪያል፣ በገንዘብ፣ በጉልበት የምትረዱ ሰዎች ወደዚህ መታችሁ አይታችሁ አንዳንድ ድርሻችሁን ብትወስዱ መምጣት የማትችሉ መገኘት የማትችሉ በመላው ዓለም ያላችሁ ደግሞ በዚህ አባታችን የቤተክርስቲያኑ አስተዳዳሪ በሰጡት የባንክ ሂሳብ ቁጥር በቀጥታ በቤተክርስቲያኑ ስም በማስገባት ከመላው ዓለም በረከት ይድረሰኝ የመጥምቀ መለኮት ቅዱስ ዮሐንስ፣ የቅዱስ ጊዮርጊስ፣ የልደታ ለማርያም በረከት ይድረሰን የምትሉ በዚህ የባንክ ሂሳብ እንድትልቁልን ጥሪዬን አስተላልፋለሁ። ለቤተ ክርስቲያኑ ስራ ለእግዚአብሔር ስራ ይዋልልን የምትሉ ይህን ቁጥር አዳምጡኝ። 10592693 058
ጋርመንት ልደታ ለማርያምና መጥምቀ መለኮት ቅዱስ ዮሐንስ ወቅዱስ ጊዮርጊስ ብላችሁ በቤተ ክርስቲያኑ ስም ማስገባት ትችላላችሁ። አባታችን ሆይ